የረሳሁትም ነገር ያው ኦሊ ነው። ኦሊ በሀዘንም በደስታውም ውስጡ ክፋት ስለሌለበት ብዙ ነገሮችን ሊያደርግ ይችላል። ሳያቅ ሊሳሳት ይችላል። ግን ውስጡ ምንም ክፋት የለበትም። የዋህ ልጅ ነው። ማለትም አንዳንዴ ቶሎ ፍጥን ስለሚል ብዙ ሰው ላይቀበለው ይችላል። ልጁ ግን በጣም ጥሩ ልጅ ነው። ኦሊ ማለት የኛን ደስታ የሚፈልግ ወንድሜ ነው። አብሮ አደግ መከታዬ ነው። ኦሊ ማለት ለኔ ብዙ ነገር ነውና ወንድሜ ነው። ብዙ ነገሮችን በቃ በሁሉም ነገር ያለው ሰው ከታመመ እሺ በቃ ብቻ ከት ሲባል እዚህ ነው የምታገኘው። ለዚህ እና ያው ኦሊ ከድሮ ጀምሮ የሆነ ነገር ሲፈጠር ማለትም በቃ ደስታ ነገር ሲፈጠር የሆነ እኛን ሰርፕራይዝ ማድረግ በምንም ነገር ባለው ነገር እኛን የሆነ ማስደሰት በጣም ደስ ይለዋል። እና ኦሊዬ ዛሬ ብቻ አይደለም የጓደኛ ጥግ ነህ እና እናመሰግናለን በጣም ሁላችሁም፣ አለምዬም፣ ሚኪም፣ ሙቪም ሁላችሁም ስለተገኛችሁም በጣም አመሰግናለሁ። በጣም ደስ ብሎኛል። እና እኔ ደግሞ አሁን ያለሁበት ሁኔታ ልዩ ቀን ነው። ልዩ ደስ የሚል ቀን ነው። ልዩ ዛሬ ልዩ ለት ደስ የሚል ሆኖ ሳገኘው ሁሌ ይሄ ቀን በሆነ ልዩ ቀን ነው። ልዩ ደስ የሚል ቀን ነው። ልዩ ሰላም ውድ ቤተሰቦቻችን እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። ዛሬ እንግዲህ ለየት ባለ ነገር ነው የመጣነው። እሱ ምንድነው? ያው የአሚርና የቤቲ መታረቅ አስደስቶን ሁለቱም አንድ ላይ መሆናቸውን በማስመልከት ቀለል ያለች ፕሮግራም እንዲህ ቡና እያፈላን ጠርተናቸዋል። ያው የጠራን በምክንያት ደግሞ ደስታ ነው። ምክንያቱም ከስንት ጊዜ በኋላ ነው ወደ ሁለቱ ወደ ነበሩበት የተመለሱትና ዛሬ እንግዲህ ያው እዚህ ጋር ሙቢ አለ፣ አለም አለች፣ ሚኮ አለ። እንድንሰበሰብ የሚያደርገን ደግሞ ምንድነው? ያው እነሱን ሁለቱን ምንም አያውቁም። ቤት ውስጥ ምን እንዳዘጋጀን ዝም ብለን ብቻ ሰርፕራይዝ እናደርጋቸውን። ከአሁን በኋላ እንግዲህ ቀሪ ህይወታቸው የተባረከ የተቀደሰ ምንም ክፉ ነገር የማያዩበት ዘመን ያደርግላቸው ብለን ጀስት እንደ ፕሮግራም ቀን ላክተው ቡና ጠጡ ነው የጠራናቸው እኛ። እነሱ ደግሞ ሁላችንም እንደተሰበሰብን አያውቁም። እኔና አለም እንዳለን ነው የሚያውቁት። ሚኮም ሙባም እኛን አክብረው መጥተዋል። እዚህ ጋር ደግሞ አለም አለች። አለም ሰላም ቢያቸው ፋሚሊዎቻችንን። ሰላም እንዴት ናችሁ? ውድ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ ወይ? ሰላማችሁ በያላችሁበት ብዝት ይበልልን። እንግዲህ ዛሬ የተሰባሰብነው በደስታ ነው። እሱ ምንድነው? ያው ቤትዬና አሚር አንድ ላይ ሆነዋል። ብዙዎቻችሁ ቤተሰቦችም ያው ይሄንን ነገር ስትመኙ ነበረ በኮሜንትም ቤቲና አሚር የሚለውን። እኛም እንደዛ ሁለቱ ከመዋደዳቸው ስለምናቅ እንደሚዋደዱ ያንን ነገር እንመኝ ነበረ። አሁን እንግዲህ እውን ሆኖልናል። በጣም ደስ ብሎናል እና ያው ይሄንን ደስታችንን ደግሞ እንዲጋሩን እነሱን ቤት ጋብዘናቸው ነው። ከዛ አብረን ሚኮና ሙቤም አንድ ላይ እንዲሆን ያው ለነሱም ደስ እንዲላቸው እነሱንም ጠርተናል። ይመጣሉ። እኛ ቀድመን እየጠበቅናቸው ነው። ሙባችን ሰላም እንዴት ናችሁ? ደህና ናችሁ? ሰላም እንዴት ናችሁ? ድና የተከበራችሁ የኛ ተወዳጅ ቤተሰቦች እንዴት ናችሁልን? እኛ አለን አልহামዱሊላህ። በያላችሁበት የዓለም ዳርቻ ሰላሙን፣ ጤናውን፣ ፍቅሩን ሁሉ ነገሩን ከላይ ያለው ጸጋ በሙሉ ረህመት ይስጣችሁ እያለን ዛሬ ኦሊያድ ዲባባ ቤት ተከስተናል። ዲባባ እሺ። እና ኦሊያድ ቤት ተከስተናል። ዛሬ ደግሞ ኦሊያድ የሚገርም ፕሮግራም አዘጋጅቶ እንግዲህ አሚርና ቤቲን ሰርፕራይዝ ለማድረግ ተዘጋጅተናል። ያው አይታችኋል፣ ትላንትና የተፈጠረውን ነገር በሙሉ አይታችኋል። ቤቲ ምርጫዋን ውሳኔዋን ወስናለችና ለህይወቴ ይበጀኛል ይጠቅመኛል ያለችውን መንገድ ጀምራለች። እኛ ደግሞ ከጎኗ በመሆን እንግዲህ
ያው ሀሳቧን ሙሉ ለማድረግ የበኩላችንን ለመወጣት ተዘጋጅተናል። ያው ቀሪ ነገሮች አሉ። በእርግጥ ቤተሰቦቿ እናቷም አባቷም ብዙ ነገር አለና እሱን ነገር እናስተካክላለን ብለን እናስባለን። ሄደን እንግዲህ ሁሉንም ነገር በሰላማዊ መንገድ ለመጠየቅ ሽማግሌን በመላክ ይሁን በምንም ነገር ለመተባበር እንግዲህ ዝግጅት ላይ ነን እና ዛሬ ግን ያው የደስታ ቀን ስለሆነ ኦሊያድ እንግዲህ ጓደኛቸው ነው። ከዚህ በፊት እንግዲህ ያው ብዙ ነገሮችን አብሮ አሳልፈዋልና ለዛ ደስታ ብሎ ያዘጋጀው ነገር አለ። ኦሊያድ ምን ተሰማ? ደስታ ነው። ምን ይሰማኛል? ደስ ብሎኛል። ያው ጓደኞቼ ያው ከጓደኛ በላይ ወንድምና እህት ስለሆነ ምንድነው ግን አንተ ደስ ያለ? አንተ ዞር ማለት ነው። ዞር ነው ሁለቱ አብሮ ማለቸው አይደል? ባጭሩ አንተ ዞር ማለት ወደ ገደለው ትላለህ። አይ ስልሽ ያው አንዳንዴ ከወጣት የማይጠበቅ ነገር ነው የወሰነው። ማንም ሰው የማያደርገውን ነገር ነው የወሰነው እና ይሄን ደግሞ በመወሰኑ ደስ ብሎናል። አሚርና ቤቲም ካሁን በኋላ እንግዲህ ቀሪ ህይወታቸው ካለምንም እንከን ካለምንም ችግር ከተፈጠረ ደግሞ ካሁን በኋላ እንዳያሳስብክ እኛ አለን እና ብቻ ግን ሞር ያ ለዛ ነው ዛሬ የተዘጋጀ ነው። ሌላም ነገር ለማድረግ ነበረ ሌላ ነገር ለማድረግ ሀሳብ ላይ ነበርን፣ ግን ኦሊያድ ይሄ ነገር መደረግ አለበት ግዴታ ነው ብሎን ነው እንግዲህ ይህንን ነገር አድርጎ የተከሰት ነው። ሶ ኦሊያድ ምን ማለት ውስጡ ላይ ያለው ሀሳብ ምን እንደሆነ በእርግጥ ሙሉ ለሙሉ ባላቅም ብቻ ሞር ለማን ነው ይሄንን ነገር የምታደርገው? ለማን ነው የምታደርገው? ለጓደኞች ስለሆነ ለአሚር ለቤቲ ለምን እንደው ታውቃለህ? ሁለቱ አንደኛ ያው ከስንት ጊዜ በኋላ ነው ሁለቱ አብረው ነው በስንት ችግር ሜቢ ይሄን ነገር እኔና ሚኮ ነው ብለን የምናውቀው አለምን በቅርብ ስለተዋወቀን ከዚህ በፊት የነበርነው አብረን የኖርነው እኛ ሶስታችን ነው። አንድ ቤት እስከ መከራየት አንድ ቤት እስከ መኖር ከዚህ በፊት የድሮ ያሳለፍነው ታሪክ ማለት ነው። እኔና አብረን እስከ መማር እኔና ቤት አብረን እስከ መዋል ድረስ ገብቷል። ብዙ ቻሌንጆችን አሳልፈን ነው ዛሬ እዚህ የደረስነውና ዛሬ ያው ትልቅ ቀን ነው። በትልቅ ነገር ያው ገንዘብም ሳናወጣ ምን ሳንል ሰው ባለው ነው ባለን አዘጋጅተን እንግዲህ ቡና እያፈላን ዛሬ ደስታችንን ቀን ያው እንዲካፈሉ ነው። እዚህ ሚኮም አለ ወንድማችን ደወል ሰረግለት ቶሎ ነው ሮጦ የመጣውና መጥ ጓደኛዬ ነው ነገረኛ ነው። ያው ግድ ነው። ምክንያቱም ጓደኞቻችን የደስታቸው ጊዜ ካልተገኘን በሀዘን ብቻ አብሮ መሆን አንዳንዴ እንትን ይላልና በሁሉም ቦታ ላይ መገኘታችን አብሮ መሆናችን ከጎናቸው እንደሆነ ጥንካሬያችን ምናምን ማሳየት አለብን። ስለዛ ለዛም ነው ሲደውልኝ በሀሳቡ ተስማምቼ የመጣሁት። ያው አሚርም ያው በቀር እንደዚህ አይነት ፕሮግራም ተዘጋጅቶ በቀር ሊደብረው ይችላል ትንሽ። ስለዚህ ያው ሁላችንም ሰብስበን ደግሞ ሲያዩን ደስ ይላቸዋል እና ያላቸው ነገርም ደግሞ ይጠነክራል። እኛ ከጎናቸው ስንሆን ነው አብሮ ያላቸው ነገር የሚጠነክረውና ከአሁን በኋላ ደግሞ ከጎናቸው ሆነን የሚያስፈልጋቸውን ነገር እያደረገን እየተንከባከብናቸው ፍቅራቸው እንዲጠነክር ብንችል ሰርፕራይዝ እያደረግናቸው የተለያየ ነገር ያው እስካሁን ድረስ ያቃጠሉትን ጊዜ ቶሎ አሚርም ደግሞ ቶሎ የልጅ አባት እንደሚሆን መገፋፋት ነው። የዛሬ ዓመት እያልን እኮ ነው። ትናንትና የጀመርነው ወይ የባቡ የማን ነው የሚጣናትን አባት እንግዲህ እሱ ነው የማሙሽ አባት ብለናል። የማሙሽ ብለናል። እሷ በልጣው ደግሞ ይጣል ይችላል ሆነ አይከፋንም ይሁን ትላለህ። አይ ቦኔ የሚጠራው የዛሬ ዓመት እንግዲህ እሱ እናያለን። የማሙሽ አባት ከሚወለደው አልተወሰነው ገና የአሚር ጠንከር ካለ ወንድ ልጅ ይወልዳል። ኧረ ይጠነክራል። ወንድሜ ጠንካራ ነው ደግሞ ካሸነፈ እሱ በእግዚአብሔር እና እሱ የፈጣሪ ስጦታ ነው። ብቻ ያው ደስ ብሎናል እዚህ ቦታ ላይ በመገኘቴ ደስታን በማየቴ ምናምን ነገር ከስንት ጊዜ በኋላ ነው ይሄ ደስታ የመጣውና በተለይ ደስታ ጠፍቶ ነበር ነው ለምን ሁልጊዜ ሩጫ ምናምን ከቤተሰቦችም ከኛ እኩል ያዘን ውስጥ በቃ በደስታም ትንም የነበሩ አሉ። ስለዚህ ዛሬ እዚህ ላይ ተገኝተን የኛን ደስታ ስላሳየናቸው በጣም ደስ ብሎኛል። ያው እንግዲህ እናመሰግናለን። ያው እነሱም እንግዲህ እየመጡ ነው። ዋናው ዛሬ ፕሮግራማችን ምንድነው? የሰው ልጅ ያው መጥፎ ጊዜያትን ያሳልፋል። ውድቀት አለ፣ መታሰር አለ። አሚር ብዙ ነገሮች ያሳልፋል። ቤቲም እንደዛው በእነሱ ምትክም እኛም አሳልፈናል እኮ እስከ እስር ቤት መንገላታት፣ መጠየቅ፣ ምን ማለት እዚህ መሄድ እዛ መሄድ ብዙ ነገሮችን እኛም አሳልፈናል። እውነቱን ለመናገር ግን
ምን አለ እንትናችን በዛ፣ ይሄ ስቃያችን በዛ። እውነት ነው። እኔ በተለይ እስር ቤት ለሱመያ ስትሄድ ነበረ፣ ለአሚር ስትሄድ ነበረ። እኔ ምን ጊዜ ድሮ በአንቺ ላታውቂያለሽ ነው ታስሬ ነበረ። ብዙ ነገሮችን አሳልፈናል። ብቻ ግን ያለፈው አልፏል። ዛሬ ደስታ ቀን ነው። ዛሬ የደስታ ቀን ነው። ካሁን በኋላ ብዙ ህይወት ይጠብቀናል። ብዙ የሚያጋጥሙን ነገሮች፣ እንቅፋቶች ይኖራሉ። ግን አላህ ያው ቀሪ ዘመን ጠንክሮ ማለት ነው። ቀሪ ዘመናችንን አላህ ይባርከውና ቤተሰቦች ይህንን ቤት ሰብስክራይብ አድርጉ። ሁላችንንም ሰብስክራይብ ላይክ እያደረጋችሁ እንግዲህ የበኩላችሁንን ግዴታ ሳይሆን ውዴታ ነው የሚባለው። ግዴታማ ፍቅራቸውን ነው የሚያሳዩን። ውዴታችሁን አሳዩን። እንግዲህ ቤተሰቦቻችን እዚህ ጋር የምታዩት እንግዲህ ዱባ አባብ ነው። የምን ዱባ ነው? ሰው ባለው ነው ያው መጥቶ እስኪቆረጥ ቸኮል ቤቲ ሳይመጣ አይቆረጥም። አሚር ነው የሚቆርጠው። እንደው በነገራችን ላይ ኬክ የማይቆረስበት ምክንያት ምንድነው? ትልቅ ፕሮግራም ከዚህ ስታስብ ትልቅ ፕሮግራም እዛ ላይ ኬክ ይቆረስ። እዚህ ጋር ደግሞ ሀባብ ትርጉሙ ምንድነው? ውስጡ ውሃ አይደለ? ረጠብ ሲያደርገን ነው ቀዝቀዝ ያደርገናል ማለት ነው። ጎርፍ ይሰዳችሁ እንዳይሆነ አይደለ? ሀባብ ውሃ ምን አብረን የተማርከው አይያ ሙባይ ታሪክ እየጠየቀኝ ነው። አሚር ጋር አብረን የተማሩት ጭንቅላቱን እየለካ ነው ያው አርቄ ስለማስብ ለዛ እና ወደኋላ ነው እና እሺ ኮርሰን እንጠብቃቸው ወይስ እንዴት እናድርግ? አይ እንትኑን ማዘጋጅ እንግዲህ ወሊያድ አንተ ነህ ይሄንን ነገር ያዘጋጀው። እኛ ያላሰብነውን ነገር ነው አስበህ ሁሉንም ነገር ያዘጋጀው። ስለዚህ እኛ እንግዳህ ነን ያንተ። ስለዚህ ሁሉንም ነገር አዘጋጅተህ ሳንዲ ይመጣሉ። ግን ደግሞ እነሱ ውስጥ ቢቆረስ አይ አለም ወይ አብራችሁ ቁረሱ። ምን እንትን መሰለህ እንዴ ቢላዋ መሰለህ ጫፉ ነው የሚገባው። ኦኬ ጫፉ ነው የሚገባው። ወደ ቤተሰቦቻችን አዎ ያምራል። ቆንጆ ሀባብ አያችሁ፣ የመታራ ሀባብ ነው። ሸጋ ሀባብ እዛ አይደል? አንተ የእውነት በጣም ነው የሚያምረው። ቆንጆ ሀባብ ማርያም፣ የሚገርም ሀባብ ነው። እንደዚህ አንደኛ ታቀምሳታም ወደ ታች ሁሉ ነው እንደዚህ ቁርጣ። እጅህን ግን ተጠንቀቅ አንተ ቢላው። ኮንቲኒቲ እንዳይበላሽ። ኧረ ምን በልቶ ጨርስ። ችግርስ? እሺ ጀምር። አነሳዋለሁ ወይ መጡ ዌልካም ሙሽሮች ለዚህ ቀን አበቃችሁ። ቆይ ከመጡ ወዲህ እሺ እነሱ ላይ ወዲያ ማራቸው ነው ላውራቸው ነው ማራቸው። አይበቃም እባክህ ላስቀምጠው ነበር። እንደ ፍቅር መቀስ ወላድ መሀል ገባ። ኦኬ ሞዴል ምንድን ነው? ማናውቀው ነገር እየመጣበት ማን ነው? ሀዋ ብዙ እኮ ነው ያለው። እንዴት ነው? አልሐምዱሊላህ ደህና ነኝ። እኔ ለዚህ ፕሮግራም በመጋበዜ ከልብ ጓደኞቼን እህት ወንድሞቼን በጣም አመሰግናለሁ። ፕሮግራም አዘጋጅ ኦሊዬንም በጣም አመሰግናለሁ። የኛ ደስታ ተካፋይ በመሆናቸው በጣም ደስ ብሎኛል። ሁሉም ሰው የኛ ደስታ ተካፋይ በመሆኑ ሚኪ ሙቢ ያው እየበላች ያለችዋም አለች፣ እሷም ኦሊም በጣም ደስ ብሎኛል። ስኬት ማለት
በጓደኛ ደስታ መደሰት ነውና እዚህ ፕሮግራም ላይ በመገኘቴ በጣም ደስ ብሎኛል። ቤቲም በጣም ደስ ብሏታል። ደህና ሆናለች። ምንም የሆነችው ነገር የለም። ከአላህ ጋር ብዙ ነገሮችን ተስተካክሏል። አልሐምዱሊላህ ለሁሉም ነገር። ምን ማለት እንዳለብኝ አላውቅም። ሚኪ በጣም ደስ ብሎኛል። ቡና ጠጥተናል። ሰርፕራይዝ አለህ እያሉኝ ነው። ተሰማት እንዴ? ቤቴም ማለት እኮ ምንድነው አለ። እኔ ያው ብዙ ጊዜ ስደሰት አላወራም እና በጣም ደስ ብሎኛል። ከምንም በላይ ደግሞ ሁላችሁም በመገኘታችሁ በጣም ደስ ብሎኛል እና ደግሞ ኦሊ ከዚህ በፊትም የሆነ ነገር ሲፈጠር በቃ የሆነ ደስታ ነገር ከተፈጠረ እንደዚህ አይነት ነገር ማድረግ ደስ ይላል ማለት ነው። እንደዚህ ያው ቤት ሳቂታ ስለሆነ ሰንበለው ሙላው ሲገረበት የገዛው ነው በቃ ለወሬሶቻችን ጥሩ አይደለም። ይደባቸው ሲገረበት ጥሩ አይደለም እና ሲገለበት ጥሩ አይኔ ግልጥ ሲል ለወሬስ ጥሩ አይደለም። ያምራቸዋል እና ይመራቸዋል በላ እሺ በቃ ብቻ ከት ሲባል እዚህ ነው የምታገኘው። ቤት ተናገር እና ያው ኦሊ ከድሮ ጀምሮ የሆነ ነገር ሲፈጠር ማለትም በቃ ደስታ ነገር ሲፈጠር የሆነ እኛን ሰርፕራይዝ ማድረግ በምንም ነገር ባለው ነገር እኛን የሆነ ማስደሰት በጣም ደስ ይለዋል እና ኦሊዬ ዛሬ ብቻ አይደለም የጓደኛ ጥግ ነህ እና እናመሰግናለን በጣም ሁላችሁም። አለምዬም ሚኪም ሙቪም ሁላችሁም ስለተገኛችሁም በጣም አመሰግናለሁ። በጣም ደስ ብሎኛል እና እኔ ደግሞ አሁን ያለሁበት ሁኔታ አልሐምዱሊላህ በጣም ደህና ነኝ እና በቃ ደስ ብሎኛል። ያው ሁሉ የመከራ ጊዜ እኔም የረሳሁት ነገር ነበር። የረሳሁትም ነገር ያው ኦሊ ነው። ኦሊ በሀዘንም በደስታውም ውስጡ ክፋት ስለሌለበት ብዙ ነገሮችን ሊያደርግ ይችላል። ሳያቅ ሊሳሳት ይችላል። ግን ውስጡ ምንም ክፋት የለበትም። የዋህ ልጅ ነው። ማለትም አንዳንዴ ቶሎ ፍጥን ስለሚል ብዙ ሰው ላይቀበለው ይችላል ልጁን። ግን በጣም ጥሩ ልጅ ነው ኦሊ ማለት። የኛን ደስታ የሚፈልግ ወንድሜ ነው። አብሮ አደግ መከታዬ ነው። ኦሊ ማለት ለኔ ብዙ ነገር ነውና ወንድሜ ነው። ብዙ ነገሮችን በቃ በሁሉም ነገር ያለው ሰው ከታመመ ከተባለ ሮጦ የሚሄድ ሰው የሆነ ነገር ሆነ ከተባለ ቶሎ የሚደርስ ለእርዳታ ብዙ ነገሮችን የሚያደርግ ምርጡ ወንድሜ ጓደኛዬ ነው። ይሄን ፕሮግራም ስላዘጋጀልኝ ብቻ ሳይሆን ከዚህም በፊት ብዙ ነገሮች እኔና እሱን ብዙ ቂም የተያያዝንባቸው ያጣሉ ነገሮች ነበሩ። ግን ሰይጣን ተሸንፎ የኛ ጓደኝነት በልጧል። አሁን እኔና ኦሊ መሀል እንደዚህ አይነት ነገሮች የሉ። በጣም ደስ ብሎኛል። ኦሊዬም በቻለው መጠን እኔን እያገዘኝ እኔም በቻልኩት መጠን እሱን እያገዝን እየተጋገዝን ህይወትን እየገፋን ነው እና ኦሊዬን ሳላመሰግን ማለፍ ንፉግነት ነው የሚሆንብኝ። እና እኮ ግዴታ ነው። ምክንያቱም ወደ ቤተሰቦቻችን ነው እንደምታውቁት ብዙ መከራ ጊዜያት አሳልፈናል። በነገራችን ላይ ለእናንተ ብቻ እናሳየው ነገር ብቻም ሳይሆን ጀስት እናንተ ማታውቁት ነገር ብዙ ነገሮች አሉ። በምሽት አምሽተን ብዙ ነገሮችን አውርተን አንዳንዴ እንዴት መሰላችሁ ጓደኛ ሲባል ይሄ በመከራና በደስታ ጊዜ መገኘት ብቻ አይደለም። እኔና እሱ ያሳለፍነው ታሪክ እስከ አብሮ እስከ መኖር፣ አብሮ እስከ መብላት፣ አብሮ እስከ መጠጣት እና የሰው ልጅ ደግሞ አብራችሁ ስለበላችሁ ስለጠጣችሁ ብቻ አይደለም ጓደኛ የሚባለው። ያንን ስሜት እሱ ሲታመም የሱን ስሜት መውሰድ አለብኝ። የሱን ስሜት እኔም ሊሰማኝ ይችላል። እኔም ሲታመም እሱም የኔን ስሜት ሊረዳ ይችላል እና ጓደኝነታችን ማለት ይሄ ነው። እንደ ወንድ አሁን ከጓደኛ በላይ እንደ ወንድም ሆናል እኮ ከወንድም በላይ እና ዛሬ እንዲቀለል ያለ ፕሮግራም ያዘጋጀ ነው። ቡና ጠጡ ያልነው ጀስት በቃ ይሄ ጓደኝነታችን መሀል ብዙ ጊዜ ሰሞኑን በተለይ ደግሞ ይሄ መጥፎ ነገሮች አሳልፈናል። ውጣ ውረድ አይተናል። ብዙ ችግሮችን አይተናል እና እስቲ እሱን ጊዜ ተገላግለን መልካም ነገር ለቤተሰቦቻችን እናሳያቸው። መልካም ነገር እየተፈጠረ ስለሆነ በጓደኞቻችን ማለት ደግሞ ሰሞኑን ይሄ መልካም ነገር ደግሞ እንንገራቸው በሚል ነው። ሙባሪክም በክብር መጥቷል። ሚኮም አለ፣ አለምም አለች እና እኔን አታመስጉኝ። እነሱ ራሱ ለዚህ ፕሮግራም ሲተባበሩ የነበሩ ሰዎች ናቸው። ሙባሪክ አለ፣ ሚኮ አለ፣ አለምም አለች እና ብቻ እግዚአብሔር ይመስገን ዛሬ ለዚህ ቀን ላበቃን። በመጀመሪያ ደረጃ ግን ማመስገን ያለብን ፈጣሪያችንን ነው።
ምክንያቱም ለዚህ ቀን ለዚህ እስትንፋስ እስከዚህ ሰዓት ላደረሰን ፈጣሪያችን ሁላችንም እናመሰግናለን። ፈጣሪያችን ምክንያቱም ፈጣሪያችን ነው እስከዚህ ሰዓት ድረስ እንድንኖር ያደረገን። ስንት ሰው አለ በዚህ ሰዓት ከቤቱ የሚያወጣ ሆስፒታል ብንሄድ ስንት ሰው የታመመ አለ፣ ስንት ሰው መሄድ መተንፈስ የሚያቅተው ስንት ሰው አለ እና ፈጣሪ ለዚህ ቀን ስላበቃን እግዚአብሔርን እናመሰግናለን። ሲቀጥልም ደግሞ በጓደኞቻ መካከል የተለያየ ጓደኛ ሲሆን ጥልም አለ። በነገራችን ላይ ጥልም እኮ ያበረታል ሰውን። ጥልም ትክክለኛ ጓደኛ መካከል መጣላት አለ፣ መጋጨት አለ፣ አለመስማማት አለ። ምክንያቱም ትክክለኛ ነገር ለመወሰን ተጣልተን ተፋክተን ነው ያንን ትክክለኛ ነገር የምናመጣውና ፈጣሪ ለዚህ ቀን ስላበቃን እናመሰግናለን። በጣም ደስ ብሎኛል። ገና ከዚህ በላይ ደግሞ እንሄዳለን፣ እንዝናናለን። ከአሁን በኋላ የመዝናናት ታይም ነው፣ ፈታ ማለት ታይም ነው። በደንብ የምንሞርቅበት እንደ ህፃን የምንሞርቅበት ጊዜ ነውና ዋይክ የምትለው ነገር ካለ በጣም አወራ። ምን ነው አይሆን ብቻ በጣም ደስ ይላል። ያው የሁሉ ነገር አልፎ እንግዲህ እዚህ ጋር ድረስ መድረሳችን እንግዲህ በጣም ትልቅ ነገር ነው። ብዙ ነገሮችን አሳልፈናል። ያው መደጋገም ነው የሚሆነው። በእርግጥ ብዙ ነገሮችን አሳልፈናል የሚለውን ነገር ግን አልሐምዱሊላህ ከአላህ በታች እንግዲህ ያው እርስ በርስ ተደጋግፈን እዚህ ጋር ደርሰናል። ከዚህም በላይ ብዙ ነገሮችን አብረን የምንሻገር አብረን የምናልፍ እንሆናለን ብዬ ተስፋ አደርጋለሁ። እንደ አላህ ፍቃድ እንግዲህ አላህ ይጨመርበት ነው የምለው። ካሁን በኋላ ያለው መንገዳችሁ አላህ ያሳካላችሁ። አላህ የምትፈልጉትን ነገር ይስጣችሁ። እናንተን ብቻ የምትፈልጉትን ሳይሆን የሚያስፈልጋችሁን ነገር እሱ ራሱ ይምላው ባይኔ ኢንሻአላህ። በየትኛውም ነገር ከጎናችሁ ለመሆን ዝግጁ ነን። እኛም እንደ ጓደኛ በጥሩም ይሁን በመጥፎ አጋጣሚ አንዴ ተዋውቀናል። ያው የሰው ልጅ ደግሞ በአንዳንድ አጋጣሚዎች ይገናኛል። ተገናኝቶ ደግሞ ጥሩም ነገር አድርጎ ወይ መጥፎ ነገር አድርጎ ይለያያል። እኛ ግን ጥሩ ነገር አድርገን እንድንቆይ አላህ ያድርገንና ያንን ነው እኔ መናገር የምፈልገው። ተጨማሪ ሚኪ መናገር ሚኪ ቀደም ብዙ ሀሳብ አልሰጠም። እነሱ ሰው ተሰጣለው ስላለ እንደ መዝገር ታላቃችንም ስለሆንክ እንደ መዝገር መርቀን ውድና የተከበራችሁ ቤተሰቦቻችን ያው የዛሬን ቀን በማየቴ ደስ ብሎኛል እና እንደዚህ ደግሞ ተሰብስበን ሁሉም የራስ ሀሳቡን ይሰጠ ከእናንተ ጋር ሼር የተደረግን ያው እስካሁን ድረስ እዚህ ደርሰናል ማለት ነው። ካሁን በኋላም ደግሞ ብዙ የምናሳልፋቸው ነገሮች አሉ። ብዙ የሚያጋጥሙ ነገሮች ሊኖሩ ይችላሉ። ያው እስካሁን ድረስ እዚህ ደርሰናል። ካሁን በኋላም ደግሞ ብዙ ፈተናዎች፣ ብዙ ችግሮች፣ ብዙ ደስታዎች፣ ብዙ ሀዘኖች ሊመጡ ይችላሉ። እኛ አናቅም፣ ፈጣሪ ነው የሚያውቀው። ያው እኛ እንደዚህ ነው ማለት አንችልም። ግን ደግሞ እኛ በቻልነው መጠን የተሻለ ነገር ለመስራት የተሻለ ነገር ወደ እናንተ ለማምጣት ፍቅራችንን አንድ ለማድረግ እንጥራለን። ፈጣሪ ከተጨመረበት አሪፍ ደረጃ ላይ አሪፍ ቦታ ላይ እንደርሳለን ብዬ አስባለሁ። እንደዚሁ እንዳለን ፈጣሪ አይለየን ነው ምለው። እኔ እናንተንም እኛንም ፈጣሪ እቅፍ ድግፍ አርግቶ ወደ ተሻለ ነገር ያውጣን ነው እምለው። ሌላ እምለው ነገር የለኝም። ያው ብቻ በጣም ደስተኛ ነኝ። የምሬ ነው የምላችሁ። በጣም ደስተኛ ነኝ እና ወዳችኋለሁ። ሁላችሁንም ወዳችኋለሁ፣ አከብራችኋለሁ። ቤተሰቦች እናንተንም ወዳችኋለሁ፣ አከብራችኋለሁ። አሚርዬ በጣም ደስ ብሎኛል። እውነት በጣም ከልቤ ነው እና አላቅም። ኦሊም ደግሞ በጣም እውነት አስተዋይ ጎበዝ ሰው ነሽ። ይህን ፕሮግራም በማዘጋጀት በጣም ደስ ብሎኛል። አለምም ደግሞ እኛው ከኛ ጎን ስለሆንሽ እጅግ በጣም ደስ ብሎኛል። ሙባሪክም አክብረን እዚህ ስለተገኘ እጅግ በጣም ደስ ብሎናል። ብዙ የተፈጠሩ ነገሮች አሉ። ሁሉንም ረስተን ሁላችንም እጅ ለእጅ ተያይዘን እንደ አዲስ ምዕራፍ አዲስ ህይወት ካሁን በኋላ ከእናንተ ጋር እንጀምራለን ማለት ነው። ውድና የተከበራችሁ ቤተሰቦች እንወዳቸዋለን። ለምን በረጋቻ ወደ ቤተሰቦቻችን እንድትቀመጠን ቡናም ደግሞ እንጠጣለን። ሻይ ምናምን አለ። ደም ይፍሰስ ያምናኔ ብርቱካን ፍቅራችን መስዋዕት